ያስፈልጋል። እኔ ስመጣ እኔና አንተ አለ ጭራሽ ቤት ደግሞ የእሷና አንተ አለ። እኔ አንድ ላይ እያለን የሰጠሁት ነው ገብተሻል ውስጥ ነበረ እኮ ምን ይሰራል ቤት ምን ይሰራል ነው ማለት በቃ በጣም ማለት ምንድን ነው የሚያምርሽ? ምንድን ነው ያደርግ ያለ አልገባኝም። ያው ስለኔ ምንም ነገር አይተሽ እስኪ እንደዚህ አንዳንዴ አስቢ። እንደዚህ አትሁኑ። በፍቅር እኮ አንድ ላይ መኖር እንችላለን። እንደዚህ ተጨቃጭቃላችሁ እኮ በፍቅር እኮ የሆነ አዳር መንገድ ፈልገን አንድ ላይ መኖር እንችላለን። በቃ ችግር የለውም። አልፎ አልፎ እየመጣ ታያታለህ። እንሂድ ከእኔ ጋር እዛ ቤት ትኖራለህ። ቦርሳህን ያዝ፣ ቦርሳህን ያዝ፣ ቦርሳህን ያዝ። እኔ ከአንቺ ጋር ያለው እሷ ጋር ሂጅ እኮ አይደለም ይሄ ነገር የተፈጠረው። ከዚህ በፊት የተፈጠረ ነገር ነው። እኔ ምን ላድርግሽ? እቺ ልጅ አስወርጁ ልበላት? ምን ላድርጋትሽ? ነገር አገባኝ እኮ በማለት እኔ ምን ነገር ሆነሽ በቃ ምንም አይነት ፍቅር የለህም። ፍቅር ቢኖር ነው ምን ያክል እንደማፈቅርሽ ታውቂያለሽ። አታፈቅረኝ። ለእኔ ምንም ፍቅር የለህም። ለእኔ ምንድን ነው ማድረግ ያለብኝ? እሺ ንገሪኝ። አንድ ቀን ወይ ከእሷ ጋር ትሆናለህ ወይ ከእኔ ጋር ትሆናለህ። አይ የምትል ከሆነ ምርጫው አንተ ነው። በቃ ሰባችን ይበዛል ፍቅር አላግባባንም ብዙ ዓመት ብኖርም እኛ አልተጣጣም። እሷም ማርገዟ ተረጋግጧል። ተቀብለናል እንግዲህ አምነን። ያው ብዙ ሰዎች ብዙ ነገር እያላችሁ ነው። ከባድ ነው። ለእኔ በጣም ከብዶኛል እውነት ለመናገር እና ግን በቃ ያው እሱን ላለማጣት ብዙ ምንም አይነት መስዋዕትነት ለመክፈል ዝግጁ ነኝ እና ለዛ በየትኛው መንገድ ሆነ እሱን ማጣት አልፈልግም እና ለዛ ነው። አሁን ደግሞ ሲቀጥል እውነት ለመናገር ይሄ ነገር በዚህ ሁኔታ መቀጠል አይችልም። ምክንያቱም ሁለታችንንም በአንድ ቦታ ማስኬድ ማይመጣ ነው። ምክንያቱም እኔና እሱ አንድ ላይ ሆነን እሷ ቁጭ ብላ ምንም አይነት ነገር ማድረግ አንችልም። የሆነ ነገር ሲፈጠር እሷ መናደዱ አይቀርም፣ እኔም ደግሞ እሷን ሄዶ ሲያባብላት እያየው መናደዱ አይቀርም። በዚህ ሁኔታ ከባድ ነው። መጨረሻ ላይ ከባድ ነገር ውስጥ እንዳንገባ ወይ እኔም በንዴት ተነስቼ የሆነ ነገር እንዳላረጋት እሷም እንደዛ ማለት ሳናስበው ክፋት ነገር ውስጥ መግባታችን አይቀርም። እሱም ደግሞ በመሀል ሆኖ እንትን ማለቱ መጨናነቁ አይቀርም እና አሁን እኔ አንድ ነገር አስቤያለሁ። እሱ ምንድን ነው ውሳኔውን ያሳውቀኝ ማለት መምረጥ አለበት። እኔ አሁንም ምለው እሱን መቼም አልተወውም። ሲቀጥልም ደግሞ መምረጥ አለበት ምለው ለጊዜው እሷ እራሷ ጋር መሆን ነው ያለባት። ከዛ በኋላ ልጁ ሲወለድ ቀኗ ሲደርስ በተለያዩ ነገር ያግዛት፣ ከውጭ ያግዛት፣ ችግር የለውም። እኔም በደንብ እተባበረዋለሁ በዛ። ከዛ በዘለለ ግን አንድ ላይ ምናምን ከኛ ጋር ማይታሰብ ነው። በቃ ከቻለች እዛው ቤተሰብ ጋር ሆና መጀመሪያ የምትኖር ከዚህ ሁላ ህይወት ከዚህ ሁላ ከእንደዚህ አይነት ጭምልቅልቅ ካለ ነገር ብትወጪስ? ማለት አንቺ ገና ልጅ ነሽ። ህይወትሽ ከሚበላሽ ያው እንዳየሁት ከሆነ ሁለታችሁንም ማጫወት ነው የሚፈልገው። አንቺንም መተው አይፈልግም፣ ያችንም መተው አይፈልግም። ባለፈው አሁን አንቺን መጥቶ ሲያጫውትሽ ነበረ በሌሊት መጥቶ፣ እሷንም እንደዛው ማለት ነው። በጣም ባለጌ ነው። ስለዚህ ከዚህ ሁሉ የኖርሽ ኖርሽ ወንድ ያጣሽ ይመስል ወንድ ሞልቷል። ለምን የራስሽን ህይወት አትመሪ? ሲቀጥል ያቡ በቅናት መንፈስ ነው እንጂ ከዚች ከልጅ ጋር ያለውን ነገር ጨርሶ አይደለም። ሰው ነን፣ ግጭት ይኖራል እኮ በራሱ ነው። እዛችኛዋ ጋር ሲልከሰከስ ነው፣ በፊት ኤክሱ ጋር ሲልከሰከስ ነው እንትናን ሂዊን ጥሎ ወደ አንቺ የመጣው ሂዊ ጋር የተጣሉት ማለት ነው። ሶ ያቡ በጣም እንጃ አላቅም፣ ምን አይነት አስተሳሰብ እንዳለው ባላቅም፣ ሄሉ ከዚህ ነገር እንደ እህትነት እኔ የምመክርሽ ህይወትሽን ብታወጪ፣ ህይወትሽን ባታበላሽ ነው የምለው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሀን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ ውዶቼ እንግዲህ እንዳያችሁት ውዶቼ መግቢያው ላይ ያቡ ሄሉንም ህያብንም ስማቸው ደግሞ ሄሉ ህያብ ሂዊ ሄሉ አንድ እንትን ነውና ሁለቱንም ማጫወት ነው የሚፈልገው። ማታ ማታ ሄሉ ጋር ቀን ቀን እዚች ጋር ቤቱ ቁጭ አድርጎ ማለት ነው። ሶ ሄሉ ከዚህ ኩላ ብትወጣስ?
ብዬ ነው የማስበው። እናንተም ሀሳብ አስተያየታችሁን አስቀምጡ። ለማንኛውም እስኪ ቪዲዮውን ነው። እኔ ግን በጣም ነው የደበረኝ፣ የምሬ ነው የምላችሁ። ከምንም በላይ የሄሉ ህይወት እንደዚህ መሆኑ የመጨረሻ ግን ለበጎ ነው። መፈተን ለመልካም ነው፣ ለበጎ ነው። የማታ እንጀራ ሊሰጣት ሊሆን ይችላል። ግን በጣም ነው ያሳዘነችኝ የምር። ግን ከዚህ ህይወቷን ከዚህ ሁሉ ነገር አውጥታ እንደው እኔ አላቅም የእሷን ውሳኔ። እኔ ግን ከእንደዚህ አይነት ህይወት በኋላ ገባ ቢቀርብኝ ሰረ ረ በቃ ቱጣ በቃ ሂጂ ሄለን ፕሊስ በቃ ወደ ነው ሄደ ተቀጥኛችሁ ልጅ ስትልኩ ዝም እያለ ነው። እያመመኝ ነው ተመልከቱ። ኧረ እኔ በቃ አንቺ ጭቅጭቅና ነገር ነው የሰለቸኝ። አያችሁት አይደል? ውጭ እያለች ጸጥ ነው ያለው። ተረጋጊ እያለ ነው። እኔ በመሀል ቤት እኮ ነው ተጨነኩኝ። በዚህ ምክንያት ሄሉ ከሰው ህይወት ትውጭ ያቡ ያለውን ነገር ታውቂያለሽ። በቃ አልፈልግሽም ላለ ማለት በቃ አንደኛ ተመልካችን ስለፈራ ነው እንጂ ከልጁ አይመርጥሽም። እውነቱን ስነግርሽ ህይወትሽን ባታበላሽ። ስንት ሰው ይፈልግሻል እንዴ? ለቤተሰቦችሽ አንቺ የቆምሽ ጀግና ሴት ነሽ። ማርያምን ወንድ ቢሄድ ወንድ ይመጣል። ምን እንደዚህ በነገራችን ላይ ቁመና ያማረ መልካም ለትዳር አይሆንም። እውነቱ ልንገራቸው ለትዳር አይሆንም። እዛችን ከሄዱ በቃ አለሁልሽ ሞኩልሽ ደለሁልሽ ነው። ከዛ ብር አባር ሰበረዶ እዛችን ከሄዱ እንደዛው ነው። እንደዚህ አይነት ወንድ ቢቀርብሽም ምንም አይመስለኝ። እኔ እንደኔ አራኔ ባላገባ ቢቀርብኝ እስከ እንደዚህ አይነት ፍቅር ቢኖር ነው እኔ ያክል ማፈቅሽ ታውቂያለሽ። አታፈቅረኝ። ለኔ ምን ፍቅር የለህም። ለኔ ምንድነው ማድረግ ያለብኝ? እሺ ንገሪኝ። ሄሎ የመጣሁበት የራሴ አላማ አለሽ። አላማህን ቁጭ በልና ምርጫህን ታሳውቀኛለህ። ምን ማለት ነው? አውርተን ጨርሰናል እኮ ትላለህ። ሄሎ እሱ ምርጫ ምናምን እኮ ባይንሽ እያየሽ እኮ ነው። ምርጫው ራሱ ባይንሽ እያየሽ ከሰው ህይወት ውልቅ ብለሽ መውጣት ነው ያለብሽ፣ ህይወትሽን ከምታበላሽ። እሱ ሁለታችሁንም እንደዛ ስትሉ እኔ ያለሁላችሁ ምናምን እያለ ህይወትሽ ልጫወትበት ነው። ሞኛት ሁኚ። በሁሉ ነገር አውርተናል። ዝም በይ። ለምሮ ዛሬ ተቀያይርሽ መጣሽ እኮ። ያ እኔ ቤት ድረስ የመጣው ላወራ ነበር። አንተ ግን ከሷ ጋር ስትዳራ ነው ያየሁት። ጭራሽ ፊት ለፊት ትስማታለህ። ምን አይነት ባለጌ ሰው ነህ? ሄለን ተረጋጊ። እስኪ ተረጋጊ። ምንድን ነው እሱ? አያችሁታለን እንዴ? ብዙ ነገር አውርተን ተስማምተን እኮ ነበር። ዛሬ ምን ለምን የተቀየርሽው እንደዚህ? ተስማማሁት ልጅህን ለማሳደግ እንጂ እኮ እና ሌላ የምን ነገር አለ? እዚህ ጋር የፍቅር ጊዜ እንድታሳልፍ አልተስማማሁም። በቃ እኔ ልንከባከባት ነው ያመጣኋት እኮ እዚህ። በቃ ምንድን ነው ሌላ ነገር? አሁን እኮ እዚህ ጋር እኔ ጥፋት ስላልነገርኩሽ ብቻ ነው። ሄለን ምርጫህን ምረጥ። እኔ ምንድን ነው ምንም የምመርጠው ነገር የለም። ይሉ እኔ ከአንቺ ውጭ ሌላ ምንም የምመርጠው ነገር የለም። ታውቂያለሽ። በቃ ምን ላድርግሽ? አስወርጅ ልበላት? ታስወርድ አላልኩም። ምን ያለው ምን ላድርግ ታዲያ? አያችሁ አይደል? እሱ አሁን ኃጢአት እያስገባ ነው ሄሉን ማለት ነው። አስወርጅው ልበላት ወይ? በቃ አልፈልግሽም፣ እኔ ልጄን መርጫለሁ። መኖር እኮ ነው። አሁን እሱ የእሷንም አንጀት እየበላ የዚችኛዋንም አንጀት እየበላ ሁለቱንም መጫወት ነው። ሁለቱም ላይ መጫወት ይፈለገው በጣም ነው። ከዚህ በኋላ ወይ ከኔ ጋር ትሆናለህ፣ አለበለዚያ እሷ ቤተሰቦቿ ጋር ትሄድና ቤተሰቦቿ ጋር በቃ ልጇ ሲደርስ ረጋ ብለሽ አስቢ። ወስን። እኔ እሱን ነው ወስን ያልኩት ያለሁት። ወይ እሷን ምረጥ ወይ እኔን ምረጥ። አለቀ። አራት ነጥብ። ሄሉን አንቺን እኮ ምርጫ ውስጥ አላስገባሽም። ለምን ማትረጂኝ? እኔ እንጂ ፎቶዋን እንደዚህ እየሰቀልክ ዋኔ እሷን ደስ የሚላትን ነገር ለማድረግ ነው። ገብቶሻል? በቃ ስትጨናነቅ የሆነ ነገር ስትሆን የሆነ ነገር ሊደርስ ይችላል። ባይዘወይ ማለት ነው። እኔ ህዊን ራሱ ብሆን ማለት ነው የምሬ ነው ብላችሁ ሆኗል አይደለ? ቤተሰቦች ጋር እንደዚህ እያለ ደስ እንዲላት እስከምትወልደው ልጁን ድረስ ነው እንጂ አልፈልጋትም እያለ ነው። ገባችሁ አይደለ? ስለዚህ እኔ እሷን ብሆን ህዊን ራሱ ብሆን ጥሌው በቃ ራስ እንጂ ልጁን አሳድጋለሁ። ልጁን አሳድገዋለሁ። በቃ የእሱን ክብካቤ ራሱ አያስፈልገኝም። እዚህ ጋር እኮ ሁለቱን እሱ ግራ ገባኝ ምናምን እያረብስ ማአሙዱ ፍስ ቅዱስ አዶ አምላክ በስ
አስረውን ብዬ እኮ ነው ከአንቺ በላይ እኮ ተደርቤ እኮ የፈጠርኩት ነገር አይደለም ይለን። እኔ ከአንቺ ጋር ያለው እሷ ጋር ሂጅ እኮ አይደለም ይሄ ነገር የተፈጠረው። በቃ ከዚህ በፊት የተፈጠረ ነገር ነው። እኔ ምን ላድርግሽ? እቺ ልጅ አስወርጁ ልበላት? አስወርጁ እንዴት ትላታለህ? የሰው ነፍስ አጥፊ ማለት እኮ ነው። ምን ነው አንተ? እኔ ምን ላድርግሽ? እኔ በማርኬት እኔ ሁለት አለ ምን አይነት ዘመን የደረስነው? ከዚህ በላይ ምንድን ነው ማድረግ ያለብኝ? ምንድን ነው እያልክ ያለው ታዲያ? ከእሷ ጋር መሆን ትፈልጋለህ? ከኔ ጋር መሆን ትፈልጋለህ? አዳምጪ። እኔ ከእሷ ጋር ሁኜ ከአንቺ ጋር መጥቼ ተደርቤ አይደለም ልጅ ያደረገችው። ድሮ አንድ ልጅ ያለን የተፈጠረ ነገር ነው አይደለ እንዴ? ከእሷ ጋር ደግሞ ህይወት ጀምራለሁ። ይሄ ልጅ እንዲወለድ እፈልጋለሁ። እውነት እንደ ቀልድ እሺ፣ ያ ሁሉ ነገር ይቅር ብዬ አለፍኩት። አሁን ደግሞ አትሊስት እርጉዝ ነኝ ስል እንኳን እሺ እየተቀበልኩ እኮ አምኜ የተቀበልኩ አይደል እንዴ? ልጅ ነው ቤት ያምጥቼ የተንከባከብኩሽ እኮ ነው። ከዚህ ውጭ ነው ላድርግ? በዚህ ሁኔታ እንዴት ተጨቃጨኩኝ? እኔ ስለ ሁሉ ይመስልሃል? አንቺም ቁጭ በይ፣ እንደ ትልቅ ሰው እናውራ። ከዛ ወደ መፍትሄው መግባት ነው በቃ። ሁሉ ነገር የምትጸጸትበት የምን መፍትሄ ነው የምታወሪው? ስለምን መፍትሄ ነው የምታወሪው? ትናንት አውርተን የጨረሰውን ነገር ዛሬ እንደ አዲስ ማውራት የፈለግሽው ለምንድን ነው? እኔ ዛሬ መጥቼ ሌላ አዲስ ነገር ነው ያየሁት ካንተ። ምንድን ነው አደረኩኝ? በቃ ይኸውልሽ እሷ እንደመጣሽ ነው የመጣሽው እኮ እኔ አላውቅም። በቃ ሁሉም ሰው እንደዚህ አድርጎ ያውቃል፣ ግን አንተ ይለያል። ቤት ድረስ አምጥተህ ምናምን እንዲያም እያመማት ነው እያየሻት እኮ ነው። ጨረሳችሁት ፍቅር አለ ወይ? ቢያማት እሷ ታዲያ እና እዛ ብቻዋን ሆና እያመማት የሆነ ነገር ቢሆን እሱ ላይ ቦርሳዋን ይዛ ቤት ድረስ መጣች። ከዛ አብራችሁ ልትኖሩ ማታም አንድ ላይ ናችሁ፣ ቀንም አንድ ላይ ናችሁ። አዳሩን አላውቅም። እኔ ማታ አንቺ ጋር መምጣት ማታ እኔ ጋር አንተ እኔ ባጣ ቆይ ነኝ እንዴ ነው የምታስበው? በቃ እንደዚያ የሚሰማሽ ከሆነ ማታ አንቺ ጋር መምጣት እችላለሁ። እኔ አልፈልግም። እሺ የምንላር ከእሷ ጋር የፍቅር ጊዜ እሺ፣ እኛ ጋር እየመጣሽ ታድራለሽ፣ እኔ ጋር ታድራለሽ። በቃ እዚህ ጋር አንጥፈን አንቺ እንተኛለን፣ ችግር የለውም። እኔ ምርጫ ነው የምሰጥህ። ሄለን አንቺ እንደዚህ የምታስጨንቂ ቆይ እንደዚህ አታርጊ። አንቺ አትንኪኝ ደግሞ ከምሳሌ በላይ የምትሆን አታምኚ። ስሚ እኔ አሁን ምንም አላልኩሽም እኮ ዛሬ ላይ ከአንቺ ጋር ስለሆነ ነው ይምራት እያልኩ ነው። እዚህ ጋር ወይ አንቺን ይምራት ወይ እኔን ይምራት፣ አለቀ በቃ። ምንም ምርጫ የለም። የምታየውን ነገር ማመን ያለብሽ እያልኩሽ ነው። ለምንድን ነው የምታስጨንቂው ልጁን? ያው ይሄ ማስጨነቅ አይደለም። ስማኝ እየጠየቅኩ ነው ያለው። እኔ አዳምጪኝ። እኔ ልጅ ከኔ ጋር ሆኖ ነው የሚወለደው። ሆነሽ ነው ሂዊ አላለም። በሱ በልጁ ሀሳቡ ሂዊን ይፈልጋታል። ከሰው ህይወትሽ ሳይበላሽ ውጭ ነው የምለው እኔ። ውድ ቤተሰቦች እናንተ ምን ትላላችሁ? ሀሳብ አስተያየታችሁን አስቀምጡ። የምር ባለጌ ነው የሰው ህይወት። በቃ አንቺንም እንትን አይልም፣ ሁለታችሁንም እንትን ከሚላችሁ ከዚህ ህይወት ብትወጪ የተሻለ ነው የምለው እንደ ሀሳብ እንደኔ ማለት ነው። ለማንኛውም ውድ ቤተሰቦቼ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት አስቀምጡ። በሌላ ቪዲዮ እስከምንገናኝ ላይክ እንዳይረሳ። ሰላማችሁ ይብዛ።